የኤርትራ ጦር ሚስጥራት የፕሬዝዳንት ኢሳያስ አፈወርቂ መንግስት እቅዶችና ተያያዥ ጉዳዮች ይፋ ሆነዋል። ሚስጥሩን አይቅረኝ ብሎ የዘረገፈው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ዘ ሴንትሪ ነው። ይህ ተቋም በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን እየመረመረ ፍትህ እንዲሰጥና ተጠያቂነት እንዲሰፍን ይሰራል። ተቋሙ the Eritrean Defense Forces Intervention in Tigray ወይንም የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ ባሰናዳው ባለ 45 ገጽ ሪፖርቱ መነሻውንም ማዕከሉንም ያደረገው ያለፈውን የሰሜን ጦርነት ነው። በዚያ ጦርነት ወቅት የተፈጸሙ ወንጀሎችንና በኤርትራ መሪዎች የነበሩ የጦርነት እቅዶችን ዓላማዎችንም በመዳሰስ በቀጣይ ይሆናሉ ያላቸውን ሁሉ አስቀምጧል። ባለፈው ጦርነት ኤርትራ የአፍሪካን ቀንድ የማተራመስ እቅዷን ያሳካችበት ነበር ያለው ይኸው ሪፖርት ኤርትራ ከጎረቤቶቿ ጋር ያላትን ግንኙነት ማሻከሯንና የአፍሪካን ቀንድ በማተራመስ በኩል ተሳታፊ መሆኗን ቀጥላለች ብሏል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ በሱዳን የአልቡርሃንን ጦር ደግፈው 50 ሺህ ወታደሮችን ለማሰልጠን ቃል መግባታቸው ታውቋል። መረጃውንና ገለልተኛ የምርመራ ሪፖርቱን ከወቅታዊ ጉዳይ ጋር አያይዘን እንመለከታለን። አብራችሁን ዝለቁ። የኤርትራ ጦር ሚስጥራት The Sentry የኤርትራን ጦር ሚስጥራት ይፋ ባደረገበት ሪፖርቱ ከሰሜኑ ጦርነት አስቀድሞ የነበሩ ሂደቶችን ዳስሷል። የሰሜኑ ጦርነት ከመጀመሩ ጥቂት ወራት በፊት በኤርትራ በኩል ከፍተኛ ዝግጅት ይደረግ እንደነበር ሪፖርቱ አመላክቷል። በእርግጥ የዛሬን ያድርገውና የፕሬዝዳንት ኢሳያስ አፈወርቂ መንግስትና ህወሓት ተቃራኒ አቋም ላይ ነበሩ። አንዳቸው ሌላኛቸውን ለማጥፋት ይዛዛቱ ነበርም። ኢሳያስ ህወሓትን ይጠላሉ፣ ህወሓትም ኢሳያስን ይጠላል። ያን ትርክት የዛን ሰሞን ትንተና አንደኛ መገለጫ ነበርም። በተለይ ደግሞ የህወሓት አመራሮች የኢትዮ ኤርትራን እርቅ በስጋት በመመልከት ጠቅላይ ሚኒስትር አብይ አህመድንና ፕሬዝዳንት ኢሳያስ አፈወርቂን በዛ ልክ ሲተቹና ሲያጣጥሉ መቆየታቸው መጨረሻው በጦርነት ሊደመደም እንደሚችል ተገማች ነበርም። እንደተገመተውም ከቃላት ጦርነት በኋላ በህወሓት የመጀመሪያው ጥይት በተቀሰቀሰው ጦርነት ኤርትራ የተሳተፈችበት ጦርነት ተከፍቶ ያ ሁሉ እልቂት ተፈጽሟል። ጦርነቱ ያደረሰውን ጉዳት በተመለከተ የምርመራ ሪፖርት ይዞ የወጣው The Sentry በዋነኝነት የኤርትራ ጦር ላይ ትኩረት አድርጓል። የምርመራ ሪፖርቱ በርዕሱ ስም የኤርትራ ጦር ጣልቃ ገብነት በትግራይ የሚል ርዕስ ያለው ነው። የምርመራ ሪፖርቱ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ የተሰናዳ ነው። ተቋሙ የኤርትራን ጦር ዋና ትኩረት አድርጎ ያወጣውን ሪፖርት ሲቀጥል ከሰሜን ኢትዮጵያ ጦርነት አጀማመር ይዞ የነበሩትን ሂደቶች ዳስሷል። በጦርነት ወቅት የኤርትራ ጦር በኢንዱስትሪዎች ደረጃ ዘረፋ ሲፈጽም እንደነበር ሪፖርቱ አስታውሷል። የወርቅ ዝርፊያ፣ የጥንታዊ ቅርሶችና የህገወጥ ሰዎች ዝውውር፣ ሴቶችን አስገድዶ መድፈርና የአፈና ወንጀሎቹ በጦር ሪፖርቱ ላይ ተካተዋል። የተጠቀሱት ተግባራት ለመፈጸም ጦሩ ስልጠና ሲሰጥ እንደነበር ነው የታወቀው። የኤርትራ መሪዎች ጦርነት በማቀድ ረገድ ከፍተኛ ሚና ነበራቸው። የመጀመሪያዎቹ ጥይቶች ከመተኮሳቸው በፊት የኤርትራ መንግስት ከኢትዮጵያ መንግስት ጋር ሲሰራ ነበር ተብሏል። በአሁኑ ወቅትም የኤርትራ ጦር ትግራይ ውስጥ እንደሚንቀሳቀስ ሪፖርቱ አመላክቷል። የኤርትራ ጦር በሚገኝባቸው ቦታዎች ከ70 እስከ 80 በመቶ የሚሆነው የክልሉ አካባቢ የሚገኘው የወርቅ ሀብት በህገወጥ መንገድ እንደሚወጣ ተነግሯል። እርግጥ ቀደም ያሉ ዘገባዎችም በትግራይ ክልል በህገወጥ መንገድ የሚወጣው ወርቅ በኤርትራ በኩል ወደ ዱባይ እንደሚላክ የሚያሳዩ ነበሩ። ከዚህ አንፃር ትግራይ ክልል አሁንም በጦርነቱ ስጋት ውስጥ ትገኛለች። ግጭት ከተፈጠረ ኤርትራ ጦር ይበልጥ ለመግባት ተዘጋጅቷል በማለት ቀጣይ ስጋቱን አስቀምጧል ሪፖርቱ። ከኤርትራ ጦርነት በኋላ ኤርትራ ጦሯን አጠናክራለች ብሏል። የቀንዱን ቀጠና በማተራመስ ጎረቤቶቿን በማወክ ተግባር ላይ ተጠምዳለች ሲል ወቅሷል። አወዛጋቢ ድንበር ጉዳዮች መፍትሄ እንዲያገኙና የኤርትራ ጦር ጉዳይም ትኩረት ይሰጠው ዘንድ ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ቀደም ሲል የጦርነቱ ዋና ተዋናይ ቀጥሎ የህወሓት ተደራዳሪ የነበሩት የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት ያሁኑ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቆይታ ያወጡት ሚስጥር የሚታወስ ነው። አቶ ጌታቸው በወቅቱ የኤርትራ ጦር በትግራይ ሴቶችን በመድፈር 76 በመቶ ድርሻ እንደነበረው ተናግረዋል። ቀሪው 24 በመቶ በህወሓት ታጣቂና በጥምር ጦሩ ማለትም በመከላከያ ሰራዊት፣ በፋኖ፣ በልዩ ኃይሉ፣ በሚሊሻ የተፈጸመ መሆኑን በዝርዝር ተናግረዋል። በ10 ሺህ የሚቆጠሩ ሴቶች መደፈራቸውንም ተናግረው ነበርም። የኤርትራን ሰራዊት ለማስፈር መሞከሩንም አስረድተዋል። አቶ ጌታቸው ያለፈውን ጦርነት ጉዳት ካስረዱ በኋላ በቀጣይ ሌላ ዙር ጦርነት ሊኖር እንደሚችል ስጋታቸውን ገልጸዋል። ከዚያ በኋላ የወጡ ተከታታይ መረጃዎች የሚያሳዩትም የአቶ ጌታቸው ረዳ ስጋት ልክ መሆኑን ነው። የኢትዮጵያ መንግስትና የኤርትራ መንግስት በወደብ ጉዳይ የቃላት ጦርነት ውስጥ መግባታቸውን ተከትሎ የተፈጠረው አዲስ የኃይል አሰላለፍ ቀጠናው ላይ ስጋት ፈጥሯል። አሁንም ጦሩ በስፋት ይገባል።
የኤርትራ መንግስት በተደጋጋሚ የሚተቸው በኢትዮጵያ ውስጥ የተፈጠረውን ችግር እንደ ጥሩ አጋጣሚ ይጠቀምበታል፣ ለጦርነት ዝግጅትም እያዋለው ነው የሚል ነው። ለዚህ ደግሞ የህወሓት ከሁለት መከፈል እንደ ጥሩ አጋጣሚ ወስዶታል ይባላል። በነደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ መንግስት ጋር ግንኙነት ፈጥሯል የሚለው ጉዳይ አሁን በግልጽ ይታያል። ህወሓት ከኤርትራ መንግስት ጋር መገናኘቱ አሳሳቢ ነው። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማካሄዳቸውን ተከትሎ የድንበር ኮሚሽን የሁለቱን ሀገራት ድንበር ካመላከተ በኋላ መሬት ላይ ባለመወሰኑ አሁን ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ በቆየበት ሁናቴ የሚደረገው የተናጠል ግንኙነት በስጋትነት የሚታይ ነው። በዚያ ላይ የአስመራ አዲስ አበባ የቃላት ጦርነት መባባስ ሌላኛው የስጋቱ ማሳያ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በኤርትራ የነጻነት በዓል ላይ ባሰሙት ንግግር በትግራይ በተካሄደው ጦርነት የፌደራሉ መንግስት ማገዛችን አይጸጽተንም ብለዋል። በአጠቃላይ በሰሜኑ ጦርነት ለተፈጸመው ጥቃት ተጠያቂነት ሳይሰፍን የሚደረገው ግንኙነት በበርካቶች ዘንድ በስጋትነት የሚታይ ነው። ተቃዋሚ የትግራይ ፖለቲከኞች በተደጋጋሚ የሚገልጹት ስጋትም ይህ ነው። የኤርትራ ጦር በትግራይ ላይ በደል ፈጽሟል እየተባለ ባለበት በዚህ ወቅት በህወሓት በኩል የሚደረግ የትኛውም ግንኙነት በአብዛኛው የትግራይ ተቃዋሚ ፖለቲከኞችን ተቀባይነት አጥቷል። ሌላው ህወሓት ለሁለት ከተከፈለ በኋላ የተደራጀው ተቃራኒ ኃይል እርስ በርሱ ይጋጫል የሚል ስጋት አለ። የህወሓትን ክፍፍል ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት አለ። ሊፈጠር የሚችለውን ቀውስ ለማስቀረት በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ሳልሳይ ወያነ ትግራይ ማሳሰቡም ታውቋል። አሁን ጦርነቱን ለማስቀረት በርካታ ጥረት እየተደረገ ነው። የትግራይ ኃይላት ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም ለአንዱ የህወሓት ክንፍ ያጋደለ የተባለለትን የአቋም መግለጫ ማንጸባረቃቸውን ተከትሎ መከፋፈል መፈጠሩ ችግሩን እያሰፋው ነው። እንዲህ አይነት የውስጥ ልዩነቶች ይበልጥ እንዲሰፉ ከጀርባ በመሆን ነገሮችን ያመቻቻል እየተባለ የሚተቸው የኤርትራ መንግስት ነው። በእርግጥ ከኤርትራ መንግስት ጀርባ ግብጽ እንዳለች ይነገራል። ግብጽና ኤርትራ በአፍሪካ ቀንድ የኃይል አሰላለፋቸውን አንድ በማድረግ በኢትዮጵያ ላይ ተጽዕኖ ለመፍጠር አስልተው መንቀሳቀስ የጀመሩት የፌደራሉ መንግስት የወደብ ጥያቄ ማቅረቡን ተከትሎ ነው። የወደብ ጉዳይ በአፍሪካ ቀንድ አዲስ ኃይል አሰላለፍ ፈጥሯል ይባላል። ግብጽ በአንድ ወቅት ተቃራኒ የነበሩትን ኤርትራና ህወሓትን በአንድ አሰላለፍ አምጥታቸዋለች። ኤርትራ ጦሯን ወደ ትግራይ ይበልጥ እያስገባች ነው። ጦርነትም ይከተላል የሚል ስጋት አለም። የሱዳን ጦርነትም ሌላኛው የአፍሪካ ቀንድ የኃይል አሰላለፍ መገለጫ ነው። ኢሳያስ የሚያሰለጥኑት 50 ሺህ ወታደር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ጦርን ይደግፋሉ ይባላል። አልሱዳን የተሰኘው የአረብኛ ጋዜጣ ይዞት በወጣው ዘገባ የሰሜን ሱዳን ኃይላት አዛዥ መሐመድ አጃ ኩሚን ቃለ መጠይቅ አድርጓል። አዛዡ ኢሳያስ አፈወርቂ 50 ሺህ ወታደሮችን እንደሚያሰለጥኑልን ቃል ገብተዋል ብለዋል። እንደ አዛዡ ማብራሪያ ኢሳያስ የሚያሰለጥኑት ወታደር የሰሜን ሱዳንን ከፈጥኖ ደራሽ ኃይሉ ስጋት ለመጠበቅ ዓላማ ያደረገ ነው። በሱዳን እየተካሄደ ባለው ጦርነት የጀነራል አልቡርሃን ጦርና የፈጥኖ ደራሽ ኃይሉ በየፊናቸው ድጋፍ አላቸው። በሱዳን የእርስ በርስ ጦርነት ሁለቱ ተፋላሚ ኃይላት በውጭ አካላት ወታደራዊ ድጋፍ ስለሚደረግላቸው ጦርነቱን ተራዛሚና ማቆሚያ አድርጎታል። የሱዳን ጦር ከግብጽ ከቱርክና ከኤርትራ ድጋፍ ያገኛል። ፈጥኖ ደራሽ ኃይሉ ደግሞ ከተባበሩት አረብ ኤምሬቶች፣ ከቻድ፣ ከደቡባዊት ሱዳንና ከኬንያ ድጋፍ አለው። የጀነራል አልቡርሃን ጦር በዋነኝነት ከግብጽና ከኤርትራ የጦር መሳሪያ በገፍ ያገኛል፣ ስልጠናም አለው። የፈጥኖ ደራሽ ኃይሉ አዛዥ ጀነራል መሐመድ ሐምዳን ዳጋሎ በቅርቡ ግብጽና ኤርትራን አስጠንቅቀዋል። ግብጽና ኤርትራ በሱዳን ጦር የሚያደርጉትን ድጋፍ እንዲያቆሙ በአደባባይ ጠይቀው ነበርም። ችግሩ ስብስብና እስከ መካከለኛው ምስራቅ ድረስ የሰፋ ስለሆነ በመግለጫ ማሳሰቢያ ብቻ የሚቀረፍ አይደለም። ኢራን የጦር መሳሪያዎችን ለሱዳን ጦር ትደግፋለች ይባላል። ቱርክና ሩሲያም የዚህ ድጋፍ አካል ናቸው። የዳጋሎ ኃይል በቅርቡ በድሮን ድል አግኝቶ የነበረው በተደረገለት የኤሚራቲ ድጋፍ ነው። ሁኔታው ያሰጋት ኤርትራ ለጀነራል አልቡርሃን ድጋፍ ከሚሰጡ ኃይላት መካከል አንዷ ሆና መቀጠሏን የሚያሳይ መረጃ በተደጋጋሚ ይወጣል። አልቡርሃን በተደጋጋሚ ወደ አስመራ በማምራት ከኢሳያስ አፈወርቂ ጋር መክረዋል። ኢሳያስ በሚያሰለጥኑት ወታደር ዙሪያ በቀጣይ ይመክራሉ ተብሏል። ኤርትራ እንዲህ አይነት መረጃዎችን ብዙም አታስተባብልም። ኢትዮጵያ በሱዳን ጦርነት ጉዳይ ያላት አቋም ለዘብተኛ ወይንም ማስተራቅ የሚባል ነው። ጦርነቱ እንዲቆም እንጂ ተባብሶ እንዲቀጥል አትፈልግም። በዚህ አቋሟ ምስራቅ አፍሪካ ላይ የሰላም ተምሳሌት ሆና ቆይታለች። በታሪክ በጎረቤቶቿ ላይ ጦር ከፍታ ማታውቅ ሀገርም ትባላለች። ግብጽም ሆነች ኤርትራ እንዲሁም ሶማሊያ ወደ ጦርነት እንድትገባ አስገድደዋት እንጂ በፍላጎቷ የቀሰቀሰችው ጦርነት የለም። የኤርትራ ታሪክ ግን ከዚህ ይለያል። ከላይ ሴንትሪ ይፋ ያደረገው የምርመራ ሪፖርት ይህንን የሚያሳይ ነው። ኤርትራ በሰሜኑ ጦርነት ወቅት ያሳካችው ነገር በአፍሪካ ቀንድ የማተራመስ ታሪኳን መድገሟንና አቅዳ የገባችበትን የጦርነት ዓላማ ማሳካቷን በመግለጽ እንደተተቸች ነው የታወቀው። ዓለም አቀፉ ማህበረሰብ መፍትሄ ካላመጣ ሌላ ጦርነት የመቀስቀስ እድሉ ሰፊ መሆኑን ሪፖርቱ አመላክቷል።